ዋና ጸሐፊ፣ ክቡራን የሀገረ ስብከቱ የየመምሪያ ኃላፊዎች፣ የወረዳ ቤተ ክህነት የየክፍል ኃላፊዎች፣ የአድባራትና ገዳማት አስተዳዳሪዎች፣ ወላዳነ አእላፍ መምህራን፣ ሊቃውንተ ቤተ ክርስቲያን አባቶች፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ ከከርሰ አመሯ ተጸንሳችሁ ከማኅፀነ ጥምቀቷ የተወለዳችሁ በዚህ በቅጽረ ቤተ ክርስቲያኑ እንደ ከዋክብት ደምቃችሁ የምትታዩኝ አባቶችና እናቶች፣ ወንድሞችና እህቶች፣ ሕፃናትም ጭምር በቅዱስ እግዚአብሔር ስም አስቀድሜ ሰላም እላችኋለሁ። እንደምን ዋላችሁ? ምስጋና የባህሪ የሆነ አምላካችን እግዚአብሔር እንድናመሰግነው ወዶና ፈቅዶ ለዚህች ዕለት ለዚህች ሰዓት ያደረሰን ያው እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ቅድስተ ቅዱሳን ንጽሕተ ንጹሐን እመቤታችን አቁራሪተ መዓት ሳሊተ ምሕረት ድንግል ማርያም ወላዲተ አምላክ ለስም አጠራሯ ክብር ምስጋና ይድረሳል። ደረሳችሁ ላደረሰን ለእግዚአብሔር ክብር ምስጋና ይሁን። ዳር እስከ ዳር አመስግኑ። መልካም እግዚአብሔር አምላካችን መርሃ ግብሩ በተደልና ሰንበት ትምህርት ቤት ኃላፊ የሆኑት መምህር ተስፋ ማርያም ቢሰጠኝ ይሆናሉ። ወደ እርሳቸው ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አስጋጅ ክቡር ሊቀ ኅሩያን መምህር ፍቅረ ኢየሱስ ተሰማ የደቡብ ወሎ ሀገረ ስብከት ዋና ጸሐፊ፣ የተከበሩ መላከ ብርሃን ኪሮስ ፋሲል የደሴ ከተማ ቤተ ክህነት አስተዳደር ዋና ስራ አስጋጅ፣ የተከበራችሁ የሀገረ ስብከቱና የወረዳ ቤተ ክህነቱ የየክፍል ተጠሪዎች፣ የተከበራችሁና የተወደዳችሁ የአድባራት አስተዳዳሪዎች፣ የገዳማት አስተዳዳሪዎች፣ የቅዱስ ያሬድ ልጆች፣ የቤተ ክርስቲያን ጌጥ የሆናችሁ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ልኡካነ ምስጢር ዲያቆናት፣ እንዲሁ በዚህ በዓል የተሰበሰባችሁ ወጣቶች፣ የሰንበት ትምህርት ቤት አባላት፣ እንዲሁም ምእመናን ወምእመናት በሕያው እግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እከብር ኃይል ክቡር፣ እቀደስ ኃይል ቅዱስ፣ አመስግኑኝ የማይል ምስጉን ቸሩ አምላካችን ወዶና ፈቅዶ በሀብት ስቦ በረድኤት አቅርቦ ለዚህ ለተቀደሰው በዓል ስላደረሰን ስም አጠራሩ ከምድር እስከ አርያም ለዘላለም የተመሰገነ ይሁን። እንዲሁ እናቱ እናታችን ቅድስተ ቅዱሳን ድንግል ማርያም ስም አጠራሯ ለዘላለም ከፍ ያለና የተመሰገነ ይሁን። አሜሃ መጻ እግዚ ኢየሱስ እምገሊላ ሀበ ዮርዳኖስ፣ ያን ጊዜ ጌታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መጣ ይላል። ከገሊላ ወደ ዮርዳኖስ መጣ። ያን ጊዜ የተባለበት ዋናው ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ጥር 11 ቀን ከመጠመቁ በፊት መጥምቀ መለኮት ቅዱስ ዮሐንስ ከዮርዳኖስ ከኢየሩሳሌም ከገሊላና ከይሁዳ አካባቢ የመጡ ሕዝቦችን ያጠምቅ ነበረ። የንስሐ ጥምቀት ወያጠምቆሙ በፈለገ ዮርዳኖስ እንዘ ይታመኑ ኃጣውኢሆሙ፣ ኃጢአታቸውን እየተናዘዙ እያንዳንዳቸውን የንስሐ ጥምቀት ያጠምቅ ነበረ። በመጀመሪያ ከበረሃ ሲመጣ የስብከቱ መጀመሪያ ያደረገው ነሱ እስመ ቀርበቲቲ መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ ጎድጓዳው ይሙላ፣ ተራራው ይናድ፣ እሾሁ ይነቀል፣ መንገዱ ይስተካከል እያለ ያስተምር ነበረ። ጎድጓዳው ይሙላ ማለት የእኛ ልቡና በቃለ እግዚአብሔር እንዲሞላ፣ ተራራው ይናድ ማለቱ እነሆ ከፍ ከፍ ያለ ልቡና
በትህትና ይሰበር እያለ እያስተማረ ሲመጣ እነዚህ የይሁዳ፣ የኢየሩሳሌም፣ የገሊላና የአካባቢው ሕዝቦች እነሆ ወደ እርሱ ይመጡ ነበረ። በዚህም ምክንያት የንስሐ ጥምቀት ግበሩን ከፍሬ ዘይደልወክሙ ለንስሐ እያለ ከዚህ በኋላ ለንስሐ የሚገባ ፍሬ አድርጉ ብሎ ያስተምራቸውና ኃጢአታቸውን እየነገሩት የንስሐ ጥምቀት አጥምቋቸዋል። ታዲያ ጌታ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ የመጣው ያን ጊዜ ነበረ። ታዲያ የዛሬው ቀን ከተራ በመባል ይታወቃል። ሕዝብ በጊዜው ከኦሪቱ ጀምሮ በተለይም ታቦታቱ ተነስተው ከመንበረ ክብራቸው ወይም ታቦቱ ተነስቶ ከመንበረ ክብሩ ሲንቀሳቀስ በጊዜው የነበሩ እስራኤል ዘሥጋ ታቦቱን አጅበው ይንቀሳቀሱ ነበረ። ወደ አዲስ ኪዳን ስናመጣው ደግሞ ነገሥታቱ በዚህ ጉዳይ ተባብረውበታል። በተለይም ከ6ኛው መቶ ክፍለ ዘመን ጀምሮ በነ አፄ ገብረ መስቀል ይህ ጉዳይ ተጀምሯል ማለት ነው። በጊዜው እነ አባ ሰላማ ከሳቴ ብርሃን በነበሩበት ዘመን ታቦታቱ በጥምቀት በዚህ መልኩ እንዲከበር የጀመሩትን እነ ንጉሥ ላሊበላ ቅዱስ ላሊበላ በየአካባቢያቸው ያከብሩ የነበሩትን በአንድ ላይ ሰብሰብ ብለው እንዲያከብሩ እነ ቅዱስ ላሊበላ የራሳቸውን አሻራ ለቤተ ክርስቲያኗ እንዲሁም ለሀገር ገጽታ ግንባታ አስቀምጠዋል ማለት ነው። በእነሱ የተጀመረው በነ ይኩኖ አምላክ ተጠናክሮ በመቀጠሉ ምክንያት ከነሱ የተረከቡት እነ አፄ ናኦድ በ13ኛው መቶ ክፍለ ዘመን አንድ አዋጅ አውጥተዋል። ኢያሱ ምዕራፍ 3 ቁጥር 3 ያለውን መጽሐፍ ቅዱሳዊ ቃል መሰረት በማድረግ የእግዚአብሔር ታቦት ከቦታው ሲንቀሳቀስ በአካባቢው ያሉ እስራኤል ዘሥጋ ከሰፈራቸው ወጥተው ታቦተ ሕጉን ተከትለው መሄድ እንዳለባቸው የመጽሐፍ ቅዱስ ቃል ይነግረናል። ይህን አዋጅ በማድረግ ንጉሥ ናኦድ ወይም አፄ ናኦድ የሚባሉት ኢትዮጵያዊ ገዥ ታቦታቱ ከመንበረ ክብራቸው ተነስተው ሲሄዱ ሕዝበ ክርስቲያን አብረው አጅበው መሄድ እንዳለባቸው ይህ አዋጅ ተነግሮ እስካሁን ድረስ እስከ 21ኛው መቶ ክፍለ ዘመን ደርሷል ማለት ነው። በተለይም ደግሞ አፄ ዘርዓ ያዕቆብ በቅድስናቸው በደራሲነታቸው የሚታወቁት ኢትዮጵያዊ መሪ የነበሩት ታቦታቱ ጧት ወርደው በከሰዓት ይመለሱት የነበረውን በ10 በከተራ ወርደው እዛው ሕዝበ ክርስቲያን ሊቃውንተ ቤተ ክርስቲያን ታቦተ ሕጉን አጅበው አድረው በ11 ወደ መንበረ ክብራቸው እንዲመለሱ የራሳቸውን አሻራ የራሳቸውን ሕግ ደንግገዋል ማለት ነው። እስከ ዛሬም ድረስ ያ ሥርዓት ሳይጠፋ በ21ኛው መቶ ክፍለ ዘመን ነው ዛሬ እኛ ባለንበት ዘመን የዓለም ድምቀት የሀገር ድምቀት የቤተ ክርስቲያን ድምቀት ሆኖ እየተከበረ ይገኛል ማለት ነው። የከተራ በዓል ከተራም የተባለ ሕዝበ ክርስቲያኑ በዚህ መልኩ ስለሚሰበሰቡ እንዲሁም ደግሞ ወራጅ ውሃ እየተገደበ በዛ መልኩ የጥምቀቱ ሥርዓት ማለትም ጥምቀቱን አስበን ጸበሉን በረከት የምናገኝበት ስለሆነ በዛ መሰረት ከተራ እያልን እንጠራለን ማለት ነው። ታዲያ ታቦተ ሕጉ በመጣበት አይመለስም፣ በሌላ መልኩ እየባረከ እንዲመለስ በዘመኑ የነበሩት አዋጁን ነግረዋል። ዛሬም በዛው ይቀጥላል ማለት ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መጣ ስንል ምድርን በኪደተ እግሩ እየባረከ ነበር የመጣው። ታቦታቱም ሲመጡ እየባረኩ ሲመለሱም ወደ መንበረ ክብራቸው ሲሄዱ እየባረኩ ይሄዳሉ ማለት ነው። በዚህ ምክንያት ከእግዚአብሔር ምሕረት ይቅርታ እናገኛለን። እስኪ ይህን አምላክ አመስግኑት አንድ ጊዜ ሁላችሁም። መሰረታዊ ጽንሰ ሐሳቡ ምንድን ነው? ከገሊላ ወደ ዮርዳኖስ ለምን መጣ? ይህን ሐሳብ ብቻ አይቼ ትምህርቴን ለመቋጨት እሞክራለሁኝ። ከገሊላ ወደ ዮርዳኖስ የመጣበት
የራሱ ምክንያት አለው። ይቺ ገሊላ እንደ ናዝሬት ከተማ እስራኤል በምትገኘው ማለት ነው ጥቆች የሚኖሩባት፣ ድሆች የሚኖሩባት፣ ዝና የሌላቸው የሚኖሩባት፣ የተናቁ የሚኖሩባት፣ ዓይናቸው የፈረጠ ሆዳቸው ያበጠ፣ የተጎዱ የቆሰሉ፣ ዘራቸው የወረደ የሚኖሩባት ከተማ ናት ይቺ ገሊላ። ክርስቶስ ደግሞ ከገሊላ ተነስቶ ወደ ዮርዳኖስ ነው የመጣው። ለምንድን ነው እንዲህ የሆነ? የመጀመሪያ ከተናቁት ሰፈር ተነስቶ ነው ወደ ዮርዳኖስ መጣ። እኛ 5500 ዘመን ተንቀን እንኖር ነበረ። በእሳት ላይ ወድቀን አጋንንት ንቀውን በእግረ አጋንንት እየተጠቀጠቅ በመንጸፈ ደይን ወድቀን ስንኖር ከዛ ከወደቀችሁበት የእሳት ግርግም፣ የእሳት አለንጋ፣ የእሳት ባሕር ላወጣችሁ ከእግረ አጋንንት ፈልቅቄ ላነሳችሁ መጥቻለሁ ሲል ከገሊላ ወደ ዮርዳኖስ መጣ ይላል። ክብርና ምስጋና ይግባው። አመስግኑት አምላካችንን። ሁለተኛ አምላካችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መጣ ስንል ዘራቸው ከተናቀ ሰው ከናቃቸው አካባቢ ነው የመጣ። ለምን ከተባለ ከማይጠፋ ዘር ልወልዳችሁ መጥቻለሁኝ። የማይጠፋ ዘር ከድንግል ማርያም የተወለደው ኢየሱስ ክርስቶስ ነው። አኮ እምዘር ዘይደመሰስ አላ እምዘር ዘይጠፍ፣ የተወለዳችሁት ከማይጠፋ ዘር ነው እንጂ ከሚጠፋ ዘር አይደለም ብሎ ብርሃነ ዓለም ቅዱስ ጳውሎስ እንደመሰከረው ሁሉ ከማይጠፋ ዘር ዳግም እንድትወለዱ ላደርጋችሁ፣ ከተናቀ ዘር እንድትወጡ ላደርጋችሁ ሲል ከገሊላ ወደ ዮርዳኖስ መድኃኒታችን ኢየሱስ ክርስቶስ መጥቷል ማለት ነው። በሦስተኛ ደረጃ ጌታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መጣ ስንል ዓይናቸው ማየት ጆሮአቸው መስማት ከማይችሉት አካባቢ፣ ጨለማ ውጧቸው ከሚኖሩት አካባቢ ተነስቶ ወደ ዮርዳኖስ መጥቷል። ያ ማለት 5500 ዘመን ጨለማ ተጭኖባችሁ እግዚአብሔርና እናንተ ተለያይታችሁ ማለት እኔና እናንተ ተለያይተን እንኖር ነበረ። በደላችሁ እኔና እናንተን በመካከል ጋርዶ ይኖር ነበረ። አሁን ግን ያን የጨለማ መጋረጃ ልቀድላችሁ መጣው ሲል እነዛ ማየትና መስማት ከተሳናቸው አካባቢ ተነስቶ ከገሊላ ወደ ዮርዳኖስ መጣ እንላለን። ጨለማውን ያስወገደልንን አምላካችንን አመስግኑት። ለዚህ ነው ቅዱስ ያሬድ ተቀደሰት ማይ በጥምቀቱ ወተጠምቀ መድኃኔ ዓለም ወተከስተ ብርሃን ብሎ የሚናገረው። ውሃ የዮርዳኖስ ውሃ ጌታ ኢየሱስ ክርስቶስ በመጠመቁ ተቀደሰች፣ ብርህት ማኅፀን ሆነች፣ መድኃኔ ዓለም ተጠመቀባት፣ ብርሃንም ተገለጠ ብሎ ይናገራል። ብርሃን የተገለጠ ጌታችን ኢየሱስ ክርስቶስ ከተጠመቀ በኋላ ነውና ልደቱ መንክር አስተርእዮቱ ምስጢር ይላል። ልደቱ ድንቅ ነው። እነሆ የእሱም መጠመቁ መታየቱ መገለጡ እጅግ ድንቅና ምስጢር ነው እያለ እያራቀቀ ቅዱስ ያሬድም ይናገራል። በመጨረሻም ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መጣ ስንል እንዲሁ ጌታችን ኢየሱስ ክርስቶስ የተጠመቀው ከአርሞንኤም ተራራ ፈልቆ ከሚወርደውና ዳን የተባለው ወንዝ በአንድ ላይ ከተገናኙበት ነው። ያ ማለት ሁለቱ ተለያይተው ሂደው አንድ ቦታ ላይ በአንድ ይፈሳሉ። እስካሁን ድረስ ተለያይታችሁ ተነጣጥላችሁ ተገነጣጥላችሁ ትኖሩ ነበረ። አሁን ግን አንድ ላደርጋችሁ መጥቻለሁ ሲል ጥምቀት የአንድነት በዓላችን ነው። ጥምቀት የሰላም በዓላችን ነው። ጥምቀት እነሆ ቁስላችን የተፈወሰበት በዓል ነውና አንድነታችን ሊሰብክ
ነቁ አንድ ከሆነበት ላይ ተጠምቋል ማለት ነው። እንዲሁ አብርሃም የተባለው ታላቁ አባታችን ጠላትን ድል ያደረገው ዮርዳኖስን ተሻግሮ ነው። ጠላቱን ድል አድርጎ መጥቷል። ዛሬም ኦርቶዶክሳውያን ድል የምንነሳው በጥምቀት ባገኘነው ኃይል ነውና ከዚህ በኋላ ድል የምትነሱባት ሰይፋችሁ እነሆ ማየገቦ ናት ሲል ተጠምቆልናል ማለት ነው። ስለዚህ ጥምቀት የድል በዓላችን ስለሆነ እነሆ አጋንንትን ድል ያደረግንበት፣ ረቂቃኑ የተበታተኑበት፣ የእኛ ሰላም የተሰበከበት ስለሆነ እግዚአብሔርን አመስግኑት የሚሰማችሁ ሁሉ። እንደዚሁም ሁሉ ታላቁ በጊዜው ገዥ የነበረው ወይም ደግሞ ባለጸጋ የነበረው በቅድስናው የሚታወቀው ታላቁ አባት ኢዮብ ቁስለ ሥጋው የረገፈለት በዮርዳኖስ ተጠምቆ ነው፣ በዮርዳኖስ ታጥቦ ነው። ታዲያ ጌታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መጣ ስንል ከዚህ በኋላ ቁስለ ነፍሳችሁ የሚታከምበት የሚረግፍበት ቁስሉ የሚወገድበት እነሆ ሕይወተ ሥጋ ሕይወተ ነፍስ የምታገኙበት ዘመን ደርሷል ሲል ከገሊላ ወደ ዮርዳኖስ መጥቷል ማለት ነው። ስለዚህ ይህን በዓል ስናከብር ቁስለ ነፍሳችን የተፈወሰበት የዕዳ ደብዳቤያችን የተቀደደበት መሆኑን አስበን እናከብራለን ማለት ነው። እስራኤል ዘሥጋ ምድረ ርስትን ሲወርሱ ዮርዳኖስን ተሻግረው ነው ታቦተ ሕጉን ተሸክመው። ታዲያ እስራኤል ዘሥጋ በምርኮ ሀገር ኑረው በባርነት ኑረው ዮርዳኖስን ተሻግረው ምድረ ርስት ከገቡ ከዚህ በኋላ እናንተም ያን የእሳቱን ባሕር ተሻግራችሁ ምድረ ርስት የምትወርሱበት ጊዜ ደረሰ ሲል ከገሊላ ወደ ዮርዳኖስ በመጥምቀ መለኮት ቅዱስ ዮሐንስ እጅ ሊጠመቅ መጥቷል ማለት ነው። ቅዱስ ዮሐንስ እዚህ ላይ አንድ ነገር ይናገራል። በተለይም ቅዱስ ዮሐንስ አፈወርቅ ይህን እያራቀቀ ይናገራል። ለመሆኑ አንተ የእኛን የዕዳ ደብዳቤ ልትቀድ መጥተሃል፣ የዓለምን ሰላም ልታውጅ መጥተሃል፣ የዓለምን ነፃነት ልሰብክ መጥተሃል፣ ሕይወትን ልሰጠን መጥተሃል። ታዲያ አንተ ወደ እኔ መጥተሃል፣ ምንድን ነው የምትለይልና? ተመልከቱ ያላችሁ ፍረዱኝ። ንጉሥ በሰራዊቱ ፊት ጎንበስ ብሏል። ንጉሥ እንዴት በሰራዊቱ ፊት ይጎነበሳል? የሚገርመው ነገር ሰራዊቱ በንጉሱ ፊት ይሰግድ ነበረ፣ ንጉሱ ግን በሰራዊቱ ፊት አለ። ለመሆኑ ማን ገዥ ነው በተገዡ ፊት የሚንበረከከው ለጥ የሚለው ይልና አስተውሉ። የጭራሮ መብራት ይዞ በፀሐይ መብራት ላይ ማን ሊቆም ይችላል? እርሱ የባሕሪ ብርሃን ነው፣ እኔ የጭራሮ መብራት ነኝ። እንዴት ያን የባሕሪ ብርሃን የእኔ የጭራሮ መብራት ሊያደምቀው ይችላል? ይሄ ብቻ አይደለም። ለምንድን ነው ግን ወርቅ ለመሆኑ በጭቃ ታጥቦ ይጠራል? እኔ ጭቃ ነኝ፣ አንተ ወርቅ ነህ። ወደ እኔ እንዴት ልትመጣ ቻልክ? እስኪ ያስተውሉት። ኢየሱስ ክርስቶስ የጠራ ወርቅ ነው። ወርቅ ምሳሌ ዛያጽ ነው የምንለው መጥምቀ መለኮት ቅዱስ ዮሐንስ የተናገረውን ዮሐንስ አፈወርቅ እንዲህ እያለ ያራቅቀዋል። ይሄ ብቻ አይደለም። ለመሆኑ ንጽሕና ራሱ በቆሸሸ እጅ ታጥቦ ይጠራል? የኔ እጅ እኮ የቆሸሸ እጅ ነው። አንተ እኮ ንጹሕ ነህ። ንጹሕ ነገር በቆሸሸ እጅ እንዴት ሊጠራ ይችላል? አረ ይሄ ብቻ አይደለም። ይሄ ብቻ አይደለም። ኪሩቤል ፈርተው የሚሰግዱት ላንተ ነው። ሱራፌል ፈርተው ክንፋቸውን ዘርግተው የሚያመሰግኑት አንተን ነው፣ ለእኔ አይደለም። ኮከብ የኔን ልደት አልሰበከም። ኮከብ እየመራ ነገሥታቱ እንዲገብሩልህ ያደረገ ላንተ ነው፣ ለእኔ አይደለም። እንዴት ሊሆን ይችላል? ለመሆኑ ያንተን ንጹሕ የሆነው ራስህን እኔ በቆሸሹ እጆቼ እንዴት አድርጌ መንካት እችላለሁ ብሎ ክርክር ያቀረበበት ቀን ነው። አመስግኑት እስኪ ይህን ቅዱስ። ስለዚህ ለኦርቶዶክሳውያን ይቺ ቀን ልዩ ቀን ናት። ይቺ ቀን ልዩ በዓል ናት ማለት ነው። በጣም በሚገርም ሁኔታ ቅዱስ ዮሐንስ መጥምቀ መለኮት የጫማውን ጠፍር የጫማውን ማዘቢያ እንኳን ልፈታ የማይቻለኝ ነኝ፣
ዘመሴ ውስተ እዴሁ ዘወቱ ያነጽ አውደ እክሉ ብሎ የተናገረ ነው። መንሹ በእጁ ነው። ገበሬ ዘር ዘርቶ ምርቱን ሲያመርት በመጨረሻ ምርትና ገለባውን በመንሽ ይለየዋል። ኃጥአንና ጻድቃንን በስልጣኑ የሚለይ በስልጣኑ ፍርድ የሚሰጥ እንዴት አድርጌ እኔ ላጠምቀው እችላለሁ? የባህሪ ስልጣን በእጁ የሆነ የዚህ ዓለም ነገሥታት እንኳን የማይፈልጉትን ያስወግዱታል፣ የሚፈልጉትን ያቀርቡታል። አንተማ የሰማይና የምድር ንጉሥ እንዴት ካንተ ፊት መቆም ይቻለኛል ብሎ ትሕትናውን የገለጸበት ነው። ኦርቶዶክሳውያን ዛሬም እኛ በትሕትና የምንገለጽበት ነው። ተራራ የሆነው ልቡናችን ዝቅ ብሎ ለክርስቶስ የምንሰግድበት በዓላችን ነው ማለት ነው። በአጠቃላይ የጥምቀቱን በዓል ስናነሳው የኢትዮጵያን ስሪቷን ያሳየናል። የኢትዮጵያ ስሪት ማለት ቀድሞም ከነገሥታቱ ያገኘነው በሃይማኖታችንም በመጽሐፍ ቅዱስ እንዲሁም ሊቃውንቱ ደርሰው ባስቀመጡት መጽሐፍ እንደምንመለከተው ኢትዮጵያ ስሪቷ ይሄ ነው። ጥምቀት ሲገለጽ ኢትዮጵያ ማንነቷን ይገልጻል። ጥምቀት ሲገለጽ የኢትዮጵያን ስሪት ይገልጻል። ጥምቀት ሲገለጽ የኢትዮጵያን አንድነት ይገልጻል። ጥምቀት ሲገለጽ የኢትዮጵያን ሰላም ይገልጻል። ጥምቀት ሲገለጽ የቤተ ክርስቲያኗን ልዕልና ይገልጻል። ክብርና ምስጋና ይግባው። እግዚአብሔርን አመስግኑት። ይሄ ነው በዓላችን። ጥቅልል ባለ መልኩ የኢትዮጵያን ካርታ እዚህ ላይ እናገኘዋለን ማለት ነው። የጥምቀት በዓል ይሄ የአደባባይ በዓል የሀገርን ካርታ ያሳየናል። ይህን ካርታ የምንጠብቀው ደግሞ እኛ ነን። የሀገር ካርታ እንዳይጠፋ ሰላሟ፣ ሕይወቷ፣ ማንነቷ ማለትም የቤተ ክርስቲያን ሕይወቷ መሰረቷ ሲሆን እንዲሁ ደግሞ የሀገርም ገጽታ በዚህ ይገነባልና ማንነታችን የሆነ መሆኑን ማስተዋል ያስፈልጋል ማለት ነው። ከገሊላ ወደ ዮርዳኖስ መጣ። ታዲያ ይህን 10ኛውን ቀን በመጨረሻ እንደምታውቁት ሰሞኑን አንድ ነገር አለ። ገሃድ የሚባለውን ከጥሉላት እንጾማለን ዛሬ። አንዳንዶቻችሁ በአንዳንድ ዳይጸ ልሳንም በምንም ቅዳሜ ይጾማል፣ እሁድ ይጾማል፣ አርብ ጀምሮ ነው የሚል ውዝግብ ነበረ። እርሱ አንድ ነገር መጻሕፍት የሥርዓት መጻሕፍት የሚያስቀምጡት ነገር አለ። ፍትሐ ነገሥት ምዕራፍ 15ን ስትመለከቱ ገሃድ ለአርብና ለረቡዕ ለውጥ የተሰራ ነው። ገሃድ ማለት መገለጥ ማለት ነው። ከሰባቱ አጽዋማት መካከል የልደትና የጥምቀት ገሃድ እንደ አንድ ተቆጥሮ ከሰባቱ አጽዋማት እንደ አንዱ ይቆጠራል። ነገር ግን አርብ ሲሆን ሐሙስን፣ ረቡዕ ሲሆን ማክሰኞን እንጾማለን። ስርዓቱ እንዳይፋለስ የኋላ ትውልድ እንዳይረሳው ስርዓቱ መቀጠል ስላለበት አባቶቻችን በዛ መልኩ አስቀምጠውታል። በዓለ በይረሙን የሚለው እሁድ ሲውል ወይም ደግሞ ጥምቀት እሁድ ሲውል ቅዳሜን ከጥሉላት እንጾማለን። አርብ ጾም ስለሆነ ሰዓት ነው የምንጨምርበት፣ ሌላ ነገር የለም። ጥምቀት ሰኞ ሲሆን ግን እሁድን ብቻ ነው ከጥሉላት የምንጾመው። ቅዳሜ አይጾምም። አባቶቻችን በስርዓት ያስቀመጡልን ይህ ነው ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ሲመጣ እንደባረከን ሁሉ እኛም በዓሉ የበረከት፣ የሰላም፣ የአንድነት እንዲሆንልን አምላከ ቅዱሳን በቸርነቱ ይርዳን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ይቆየን። እሺ፣ ላስተማሩን ለመምህር ተስፋ ማርያም ቃለ ሕይወትን ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላካችን ይባርክልን። በተሰጣቸው የጊዜ ሰሌዳ መሰረት የሚገባውን መልእክት አጠናቀው አስተላልፈውልናል። ክብር ይስጥልን። ከዚህ በመቀጠል የዚች ታሪካዊት ከተማ ታላቋ ከተማችን የደሴ ከተማ ከንቲባ ክቡር ሳሙኤል ሞላልኝ በዚህ ተገኝተዋል። ወይዘሪት የተከበሩ ወይዘሪት ትዕግስት አበበ ባህልና ቱሪዝም እንዲሁም ስፖርት መምሪያ ከነመሳሪያቸው ነው የመጡት። በደንብ አድርጋችሁ ሞራል ስጡልን። እግዚአብሔር በሚያውቀው ክብር ይስጥልን። የምቀጥለውም ከዚሁ ነው። የተከበሩ ከንቲባችን መልእክት በዚሁ ለሕዝባችን እንኳን አደረሳችሁ ያስተላልፋሉ። ወደ እርሳቸው
በወልድ መንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ ቆሞስ አባ ለይኩን ወንድፍረው የደቡብ ወሎ ዞን ሀገረ ስብከት ስራ አስኪያጅ፣ የተከበሩ መላከ ብርሃን ኪሮስ ፋሲል የደሴ ከተማ ቤተ ክህነት ስራ አስኪያጅ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ አናጉንስጢስ፣ መዘምራን ሁላችሁም እንደየማረጋችሁ የተከበራችሁ የከተማችንን ብሎም በሀገራችንና በተለያዩ ዓለማት የምትኖሩ ህዝበ ክርስቲያኖች እንኳን ለ2018 ዓመተ ምህረት የኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ አደረሰን ለማለት እወዳለሁ። ኢየሱስ ክርስቶስ በመለኮቱ የማይዳሰስ ሆኖ ሳለ ለእኛ ሲል የሚዳሰስ ሆኖ ሥጋን ተዋሃደ። በመለኮቱ ዘመን የማይቆጠርለት ጥንት የሌለው ዘላለማዊ ሆኖ ሳለ ለእኛ ሲል ዘመን የሚቆጠርለት ዘላለማዊ ያልሆነ ሥጋን ተዋሃደ። ሰማያት የማይወስኑት አምላክ ሆኖ ሳለ የድንግል ማኅፀን ሳይጠበው ለሰው ልጅ ሲል በአጭር ቁመት በጠባብ ደረት በድንግል ማርያም ማኅፀን ተወስኖ ትሕትናውን ለመግለጽ በቤተልሔም በከብቶች በረት ተወለደ። በጨርቅም ተጠቀለለ፣ በጎል ሰከበ፣ በአዝርቅት ተጠብለለ እንዳሉት ሊቃውንቶች ከሰው ልጅ ሕሊና በላይ በሆነው ረቂቅ ሚስጥሩ ከምድራዊ ድንግል ሰማያዊው አምላክ ተወለደ። የተወለደ እንጂ ያልተፈጠረ በመሆኑ ካልፈጠረው ከአብ ያለ እናት ተወለደ። ከፈጠራት ከድንግል እናቱ ያለ አባት በድንግልና ተወለደ። የወለደው አብ የማይቀድመው የወለደችው እናቱን የሚቀድም ፍጹም ሰው ፍጹም አምላክ ነው። ድንግል ፈጣሪዋን ወለደችው፣ እሱም እናቱን ፈጠረ እንዳለው ቅዱስ ኤፍሬም በሃይማኖተ አበው። እረኞች አዩት፣ መላእክት አመሰገኑት፣ ሰብአ ሰገል ሰገዱለት። ይህን ቃል ሊቃውንቶች እና ካህናቶች በያሬዳዊ ዜማቸው በማህሌትና በቅዳሴ ስነ ስርዓታቸው ርእይዎ ኖሎት አይኮትዎ መላእክት ሎቱ ሰገዱ ሰብአ ሰገል እያሉ በተዋበ ድምጻቸው ይገልጹታል። በዚህ